ሄሉ ያልተጠበቀ ነገር ይዛ ከች ብላለች። የእውነት ሰላም ሰላም! ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ ማለት ነው። እንግዲህ ዛሬ ብቅ ስለው ሄሉን ይዤላችሁ ከች ብያለሁ ማለት ነው። ሄሉሻ በዚህ ሰሞን እንግዲህ እኔ እንጃ በጣም ፋፈሽ እያለች ከች እያለችልን ነው ማለት ነው። በእውነት በጣም ገርሞኛል። እንግዲህ ዛሬም እኔ እንጃ ትላንትና ማታልን እያወራን ነበር በቴሌግራም ማለት ነው ከሄሉ ጋር። እንግዲህ ዛሬ ይዛ የመጣችው ነገር በጣም 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 ነው የሚገርሙ። እኔ እንጃ ማለት ይሄ ነገር እናያለን እንሰማለን ይሄ ነገር ይፈጠራል ብለን አንድ ቀን ያላሰብነው ነገር ነው ይዛ ከች ያለችው ማለት ነው። በጣም ነው ደስ የሚለው። በነገራችን ላይ የሰው ደስታ ያስደስተኛል። እኔ እውነት ነገራችሁ ማለት ነው። እና እኔ ያልኳት ሄሉ ለምንድን ነው ዝም የምትይ? ጥያቄ ተጠይቀሻል እና ጥያቄሽን እኮ አልመለስሽም። ለምንድን ነው ዝምታ የመረጥሽው? ይህ እኮ ህይወት ነው። ጥያቄ ተጠይቀሻልና መልሲ እያልኳት ነበረና ያለችኝ ነገር እንደሆነ ታውቃላችሁ። ምን ልበለው ማለት ምን ልበለው ነው አለችኝ። እውነት ነው፣ ምን ልበለው ያስብላል ነገሩ ማለት ነው። ማለት እሷ ፍጹም አልጠበቀችም ናቲ ተመልሶ ይሄን ጥያቄ ይጠይቀኛል ብላ አንድ ቀንም አስባ አታውቅም ሄሎ ማለት ነው። 100% ስትነግረኝ የምሬን ነው ብላችሁ እና ህልምን መሰለኝ እኮ ነገሮች እያለች ነው። እና ምክንያቱ እሷ ስልኩን ዘግቶ ሲጠፋ መመሰላት ህይወት የጀመረ ነው መሰላት። ገብቷችኋል አይደለም? ህይወት ጀምሮ እየጠፋ ነው መሰላት እንጂ እሱ ይሄ ነገር ውስጥ ገብቶ ነው፣ እስር ቤት ገብቶ ነው፣ ነገሮች አልተመቻቸለትም፣ ለዛ ነው የጠፋ ብላ ለሰከንድም አላሰበችም። እና እኔ እንጃ የእውነት ማለት ነገሮች አንዳንድ ጊዜ እንዳያሰብነው ሳይሆን እንዳላሰብነው ነው መሆኑ የሚገኘው። እና በጣም ነው ያሳቀኝ፣ በጣም ነው የገረመኝ እኔ ራሴ ማለት ነው። እሷም በጣም ገርሟታል። የምሬን ነው እላቸው፣ በጣም ነው የገረማት። ነገሮች ይገርማል። በነገራችን ላይ 8 ወር ማለት አስቡት እስቲ። እኔ እሱ 8 ወር ስልኩን አጥፍቶ ሲጠፋ የምጠይቀው ሰው የለም። ምንድን ነው የወሰንኩ? አግብተዋል፣ ትዳር ስለያዘ ነው ከኔ ህይወት የወጣ የጠፋ ብዬ ወስኜ ነው ሚዲያ ላይ ራሱ እሱ ህይወት ጀምረዋል ብዬ ተናገርኩት ብላለች። እና የእውነት በጣም ነው ገረመችኝ፣ በጣም ነው አዛዘነችኝ። በነገራችን ላይ አሁንም ማለት ነው ናቲ እኔና አንቺ የተለያየንበት ምክንያት ስለማላውቅ ንገሪኝ ብሎ ነው ጥያቄ ያቀረበላትና እሱ አሁን ለምሳሌ ካነ ያ ተልካልሻ ሰውዬ ጋር ነበረች አይደለም? ህይወት ጀምረሻል፣ እኔም ነገ ህይወቱ መጀመሪያ አይቀርም፣ ዳግመኛ ላንገናኝ እንችላለን እያለ ነበረና የእውነት እዚህ ጋር በጣም ያዛዝናል።